በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። የተወደዳችሁ እግዚአብሔር ቤተሰቦች እንደምን ሰነበታችሁ? እንደምን አላችሁ? አሜን። አምላካችን እግዚአብሔር ዛሬ ስለ ሶስተኛው የዐቢይ ጾም ዕለተ ሰንበት እንድንነጋገር መልካም ፈቃዱ ሆኖ አገናኝቶናል። አምላካችን እግዚአብሔር እንግዲህ ሶስተኛው ዕለተ ሰንበት ወይም ደግሞ ሶስተኛው የዐቢይ ጾም ዕለተ ሰንበት ምኩራብ በመባል ይታወቃል። ስለዚህ ምኩራብ ስለሚለው እግዚአብሔር አምላካችን እንደወደደና እንደፈቀደ መጠን እንነጋገራለን ማለት ነው። እግዚአብሔር ዓይነ ልቡናችንን ያብራልን። ምኩራብ ማለት እንግዲህ አዳራሽ ማለት ነው ትርጉሙ። ነገር ግን ለትምህርታችን መነሻ የሚሆነን በዮሐንስ ወንጌል ምዕራፍ 2 ላይ አምላካችን መድኃኒታችን ኢየሱስ ክርስቶስ የተናገረው መለኮታዊ ቃል ነው የሚሆነውና ምን ይላል ቃሉ? ቤቴ የጸሎት ቤት ይባላል ይላል። እናንተ ግን የወንበዴዎች ዋሻ አደረጋችሁት፣ ቤቴ የጸሎት ቤት ይባላል በማለት ይናገራልና እንግዲህ ይህ ምኩራብ በብሉይ ኪዳን ወይም በአይሁዳውያን ዘመን 10 አባወራዎች ወይም 10 ባልና ሚስቶች ከነበሩ ቤተ ጸሎት ይሰራላቸው ነበረ። ስለዚህ በዛ መሰረት በአይሁድ ዘመን ብዙ ምኩራቦች ነበሩ። አይሁድ ጸሎት የሚያቀርቡባቸው፣ አምላካቸውን እግዚአብሔርን የሚያመሰግኑባቸው፣ ልጆቻቸውን ቤተሰቦቻቸውን የሚያስተምሩባቸው፣ ጥቅሎች እየተዘረጉ የሚነበቡባቸው፣ የእግዚአብሔር ቃል የሚሰማባቸው አዳራሾች ወይም ደግሞ ምኩራቦች ነበሯቸው። በዛ በምኩራቦቻቸው ላይ አምላካችን መድኃኒታችን ኢየሱስ ክርስቶስም እየተገኘ ብዙ ጊዜ ጥያቄ ጠይቋቸዋል፣ አስተምሯቸዋል። እንዳውም 12 ዓመት ሲሞላው ይላል በሉቃስ ወንጌል ላይ 12 ዓመት በሞላው ጊዜ ከዮሴፍና ከእናቱ ከእመቤታችን ከቅድስት ድንግል ማርያም ጋር ወደዛ ወደ ኢየሩሳሌም በዓል ለማክበር ሄደው ነበረ ይላልና በዛ በዓል በሚያከብሩበት ጊዜ በዓሉን አክብረው ሲመለሱ አምላካችን መድኃኒታችን ኢየሱስ ክርስቶስ አልተመለሰም ነበረ። በዛ በሊቃነ ካህናቱ መካከል ቁጭ ብሎ የሚሉትን ይሰማ ነበረ፣ ጥያቄ ይጠይቃቸው ነበረ። ጥያቄ ሲጠይቁት ደግሞ መልስ ይመልስላቸው ነበረና እንደውም እመቤታችን ልጅ የጠፋ ብላ በጣም አዝና ነበረ። በጣም ከዛ ሲፈልጉ ባጡት ጊዜ ልጄ የት ሄደ የት ገባ ብላ እናት ናትና አዝና ከነ ዮሴፍ ጋር ፍለጋ እንደገና ተመልሰው ወደ ኢየሩሳሌም ሄደው ነበረና በኢየሩሳሌም ሲደርሱ ተመልሰው በዚያ በቤተ መቅደሱ ወይም በምኩራቡ ከሊቃነ ካህናቱ መካከል ተቀምጦ ጥያቄ እየጠየቃቸው ጥያቄያቸውን እየመለሰላቸው እያፋጠጣቸው አገኘቸውና በዚያ ጊዜ እመቤታችን አምላካችን መድኃኒታችን ኢየሱስ ክርስቶስን አንድ ጥያቄ ጠየቀችው። ልጄ ሆይ እኔና አባትህ እየፈለግን በዚህ ነበር አለችው። እኔና አባትህ እየፈለግን ነበር ስትለው አምላካችን መድኃኒታችን ኢየሱስ ክርስቶስ ምን አለ? የአባቴ ቤት ይሄ ነው አለ። በአባቴ ቤት እኖር ዘንድ በአባቴ ቤት እንድኖር አታውቁምን? የሚል ጥያቄ መለሰላቸው። እንግዲህ ወደ ምኩራብ መጥቶ ምኩራቡን ከማጽዳቱ አስቀድሞ አምላካችን እግዚአብሔር ተናግሮ ነበር የእሱ ቤት እንደሆነ። በዛ ቤት የሚደረገው ድርጊት የሚፈጸመው ስርዓት ትክክል እንደሆነ አስቀድሞ ገልጧል ማለት ነው። እና ይሄ የአባቴ ቤት እኮ ይሄ ነው በማለት አንዳንድ ደግሞ በአይሁዳውያን መካከል ዮሴፍን እንደ አባቱ አድርገው ለሚመለከቱ ሰዎች መልስ እንዲሆን ነው። እንግዲህ እመቤታችንም ዮሴፍ አባቱ እንዳልሆነ ታውቃለች። አሳዳጊው እንጂ አባቱ አይደለም። አባቱ እግዚአብሔር አብ ነው። እና ዮሴፍን ሰዎች በምድራዊ አመለካከት፣ በጥርጣሬ እይታ፣ በማይገባ አመለካከት ዮሴፍን አባቱ አድርገው የሚቆጥሩ ሰዎችና ተመልካቾች ስለነበሩ አምላካችንም ይህንን ነገር ለማስረዳት ዮሴፍ አይደለም አባቴ የዚህ ቤት ባለቤት ነው፣ በአባቴ ቤት እንድኖር አታውቁምን? የሚል ምላሽ ሰጥቷል አምላካችንና የዚያን ጊዜ ምንም አላለም። እና በኋላ በዚህ በምኩራብ በዚህኛው በሶስተኛው ዕለተ ሰንበት አምላካችን መድኃኒታችን ኢየሱስ ክርስቶስ ወደ ምኩራብ በዛ በኢየሩሳሌም ወደ ተሰራው ምኩራብ መጣ ይላል። እና በዛ በምኩራብ እንግዲህ በፊት መስዋዕተ ኦሪት ይሰዋበት የነበረ ነው። በእርግጥ መስዋዕት አይሰዋም፣ እግዚአብሔርን ማመስገኛ፣ እግዚአብሔርን መጥሪያ፣ እግዚአብሔርን ቃል መስሚያ ነው እንጂ ያው የብሉይ ኪዳን መስዋዕት
አያድንም ነበረ እና በዛ ሰዎች ለብሉይ ኪዳን መስዋዕት የሚሆኑ እንደነ ርግብ፣ እንደነ ዋኖስ፣ እንደነ ላም፣ እንደነ ጊደር ያሉትን ይዘው ይመጡ ነበረ እና በዚያ ሲመጡ የመጀመሪያው እነዚህ በጎቹ፣ ላሞቹ፣ እንስሳቶቹ በዚያ ይመጡ የነበረው መጀመሪያ ሊቃነ ካህናቱ እነዚህ ነገሮች ለመስዋዕት ይሆናሉ አይሆንም ብሎ እንዲያያቸው ካያቸው በኋላ ይሄኛው ጠጉሩ አልከረከረም፣ ፀጉሩ አላረረም፣ ጥፍሩ አልዞረም እና ይሆናል ብሎ ዓመት የሆነውን እንዲያዩላቸው ነበረ። ከዛ አይተው ካህናቱ አይቶ ይሄ ይሆናል ሲል ከዛ እንዲገቡና እንዲሰዉ ነበረ። ሌሎችም ለመስዋዕት የሚሆኑ ለብሉይ ኪዳን መስዋዕት የሚሆኑ በዚሁ አይነት መልኩ እነሱ አይተው እንዲወስኑላቸው ነበረ ወደዚያ መምጣታቸው። በኋላ የሚሆነውም የማይሆነውም ያው ተቀባይነት ባይኖረውም እነሱ ደም ያፈሱ ነበረ፣ ይሰዉ ነበረ። እስከ ውስጠኛው ድረስ እያመጡ ያስገቡ ነበር እና በዚህ ጊዜ ነቢየ እግዚአብሔር ቅዱስ ዳዊት አስቀድሞ በትንቢት እንደተናገረ እስመ ቅንዓተ ቤትከ በልዓኒ፣ የቤት ቅናት በላኝ ተብሎ እንደተነገረ አምላካችን መድኃኒታችን ኢየሱስ ክርስቶስ ወደዚህ ምኩራብ ሲመጣ ነጋዴዎች ገብተው አገኛቸው፣ ሽፍቶች ገብተው አገኛቸው፣ ወንበዴዎች ገብተው አገኛቸው፣ ሻጮቹ ለዋጮቹ ገብተው አገኛቸው። ጅራፍ አበጅቶ እየገረፈ አስወጣቸው ይላል። እየገረፈ አስወጣቸው፣ መደርደሪያቸውን ሁሉ ገለባበጠባቸው። ከዛ በኋላ ይህን ቃል ተናገራቸው፣ ቤቴ ጸሎት ቤት ይባላል፣ እናንተ ግን የወንበዴዎች ዋሻ አደረጋችሁት፣ መነገጃ አደረጋችሁት አላቸው እና ከዛ ገለባብጦ አስወጣቸውና ቤተ መቅደሱን አነጻ ይላል። እንግዲህ እዚህ ላይ የምንመለከተው አንደኛ የብሉይ ኪዳን ስርዓት ማብቃቱንና የአዲስ ኪዳን ስርዓት መጀመሩን፣ በብሉይ ኪዳን ደም ማንም እንዳልዳንም እንዳይድንም እንደማይድንም እና ከዛ በኋላ በእሱ ደም ዓለም እንደሚድን ለመግለጥ ነው ቤተ መቅደሱን አንጽቶ ራሱ ሰዊ፣ ራሱ ተሰዊ፣ ራሱ መስዋዕት ሆኖ ዓለምን እንደሚያድን ለመግለጥ ነው እና ቤተ መቅደሱን ያነጻበት ቀን ነው ባቸው እና በዚህ ያሉት እነዚህ ነግዶ የነበሩት በዛ በቤተ መቅደስ አመተው የንግድ ቦታ ያደረጉት ሰዎች እዚያው ቤተ መቅደሱ ወይም ደግሞ ምኩራብ ውስጥ ይኖሩ የነበሩ ሰዎች ናቸው። አብዛኛዎቹ ግን እየገረፈ አስወጣቸው ይላል። የተወደዳችሁ የእግዚአብሔር ቤተሰቦች ወይም ደግሞ ይህንን ድምፅ የምትሰሙ የምታዩ፣ ከዚህ የምንማረው የምንረዳው አንድ ነገር አለ። አሁን ቤተ መቅደስ ወይም ምኩራብ ሲባል ብዙዎቻችን በድንጋይ የተካበ ወይም የተገነባ ቤት ነው ትዝ የሚለን ቀድሞ። ነገር ግን አምላካችን መድኃኒታችን ኢየሱስ ክርስቶስ መጨረሻ ላይ ለሐዋርያቱ ሲያስረዳቸው ይህንን ስለ ሥጋው ተናገረ ብሎ ይህንን ቤተ መቅደስ አፍርሱት፣ እኔ በሦስተኛው ቀን አነሳዋለሁ እያላቸው ነበረ። ምን ማለት ነው? ያ በኢየሩሳሌም የተሰራው ታላቁ ቤተ መቅደስ 46 ዓመት ፈጅቶ የተገነባውን 46 ዓመት ጊዜ ወስዶ የተገነባውን ቤተ መቅደስ አፍረሱት፣ እኔ በሦስተኛው ቀን አነሳዋለሁ ብሎ ነግሯቸው ነበረ እና እንዴት ይህን ያህል ዘመን ለፍተን ደክመን ወጥተን ወርደን የሰራነውን ቤተ መቅደስ አፍረሱት፣ እንዴት በሦስተኛው ቀን አነሳዋለሁ ይላል እያሉ ይገረሙ፣ ወይም ደግሞ እንዴት ሊሆን ይችላል እያሉ ጥያቄ ፈጥሮባቸው ነበር። ነገር ግን አምላካችን መድኃኒታችን ኢየሱስ ክርስቶስ ምን አላቸው? ስለ ሥጋው ነበር የነገራቸው። ያ ማለት ስለ ራሱ ቤተ መቅደስነት ማለት ነው እና ስለ ድንጋዩ ስለ ካቡ እኛ ስለምንሰራው ሳይሆን እሱ ስለሰራን ቤተ መቅደስ ነው አምላካችን እየተናገረ ያለው። ቤተ መቅደስ ማለት የጸሎት ቤት ማለት ሰው ነው። እንግዲህ አምላካችን መድኃኒታችን ኢየሱስ ክርስቶስ ቅዱሳን መላእክትን ሲፈጥር በነገድ 100 በከተማ ደግሞ 10 አድርጎ ነው የፈጠራቸው። እንግዲህ ቅዱሳን መላእክት 10 ከተማ አላቸው፣ 100 ነገድ አላቸው። ከ100 ነገደ መላእክት አንዱና የመጀመሪያው አሐዜ መንጦ ላይ ፍቅሩ በእግዚአብሔር የእግዚአብሔር የቅርብ ወዳጅ የዙፋኑ ተሸካሚ የነበረ ሳጥናኤል የሚባለው የመጀመሪያው ምስጋና አቅራቢ ማለት ነው እና የተፈጠረበት ዓላማ ምስጋና ነው። ነገር ግን ሳጥናኤል ለምስጋና ከተፈጠረ በኋላ አመስግን ሲባል አላመሰግንም፣ ቀድስ ሲባል አልቀድስም፣ ተሸከም ሲባል አልሸከምም፣ እንደውም እኔን አራተኛ አድርጋችሁ ተሸከሙኝ በሚል የማይገባ አነጋገር እኔ ነኝ ፈጣሪያችሁ እስከ ማለት የትዕቢትና የድፍረት ንግግር በመናገሩ ወረደ። ከአምላኩ ከእግዚአብሔር ተለየ።
ከቅዱሳን መላእክቱ ጋር ተጣላ። ብዙ ጸብ፣ ብዙ ሁከት፣ ብዙ ብጥብጥ፣ ብዙ ክርክር ሆነ። ከነ ሚካኤል ከነ ገብርኤል ጋር ግጭት ተፈጠረ። በዛ ጊዜ እንደውም ለሶስት ነው የተከፈሉ ይላሉ የነገረ መላእክት ምሁራን ሲናገሩ። ቅዱሳን መላእክት ሳጥናኤል በሳተ ጊዜ ቅዱሳን መላእክት ለሶስት ተከፈሉ ይላሉ። አንዱ ክፍል እንደ ሳጥናኤል ወይም ደግሞ በኋላ ዲያብሎስ የተባለው እንደ ዲያብሎስን የመሰሉ ከላይ ስለሆነ እኔ ነኝ የፈጠርኳችሁ ሲላቸው አዎ ፈጥሮናል ያሉ እሱን የተከተሉ እሱን የመሰሉ ናቸው። ሁለተኛዎቹ እነ ሚካኤል እነ ገብርኤል ንቁም በበህላዌን እስከነረክቦ ለአምላክን አምላካችንን እግዚአብሔርን እስከምናገኘው በያለንበት እንቁም አምላካችን ራሱ ይገልጥልናል ብለው ታምነው የቆሙ ሰዎች መላእክት ናቸው እነዚህ። ሶስተኛው ፈጥሮናልም አልፈጠረንም ያላሉ ከነ ሚካኤልም ከነ ሳጥናኤልም ያልሆኑ የአየር አጋንንት የሚባሉት ናቸው። እና በዚህ ጊዜ እነ ቅዱስ ሚካኤልና እነ ሳጥናኤል በገጠሙ ጊዜ መብረቅ ነጎድጓድ ያወርድባቸው ነበረ ይላል። እና እነ ሚካኤል እነ ገብርኤል ለአምላካቸው ለእግዚአብሔር እኛ ለአምልኮት ቀንተን ነው ተገለጠልን ብለው በሚጸልዩ ጊዜ እግዚአብሔር አምላካችን በምስራቅ በኩል የወርቅ መስቀል ላከላቸው ይላል። ዲያብሎስ በጉልበት በኃይል አይሸነፍምና ዲያብሎስ የሚሸነፈው በዚህ ነው ሲል መስቀል ላከላቸው። በኋላም ዓለሙን የሚያደንበት መስቀል እሱ ስለነበረ ነውና ይላል። እና እነ ሚካኤል እነ ገብርኤል አሁን ስታዩዋቸው መስቀል ይዘው ነው የምታዩዋቸው። ያ መስቀል ሰይጣንን ማባረሪያ ነው ከዚያ ጊዜ ጀምሮ። እና ያኔ መስቀሉን ይዘው ሲከተሉት እሱ እየወረደ ወደ ታች እየወረደ እነሱ ወደ ላይ እየራቁት በሄዱ ጊዜ ጎየ ጊዜ ምስለ አርያሙ ጌታ ሰማዩን ጠቅሎ ሸሸ እያለ ይል ነበረ። መሸነፉን እንኳን አላመነም ነበረ ይላል። እና በዚያ መልኩ አሸነፉት። እና ያ ለምስጋና የተፈጠረው ሳጥናኤል አላመሰግንም ሲል በመጨረሻ በዕለተ ዓርብ በሳጥናኤል ቦታ ለምስጋና የተፈጠረ ሰው ነው። ሰው ነው፣ ለምስጋና ነው ሰው የተፈጠረው፣ ለሌላ አይደለም። አንዱ እና የመጀመሪያው ሰው የተፈጠረበት ዓላማ እግዚአብሔርን ማመስገን ነው። በእርግጥ ሰው ባያመሰግንም እግዚአብሔር የሚጨመርለት የሚቀነስበት ነገር የለም። ግን የተፈጠረበት ዓላማ ስለሆነ ሰው ግዴታ ማመስገን አለበት። እና ለምስጋና የተፈጠረ ሰው የጸሎት ቤት ይባላል። ምክንያቱም ሰው ከህሊናው አንቅቶ ስለሚያመሰግን የምስጋና ቤት የጸሎት ቤት የሚባለው ሰው ነው። እኛ ሰዎች የጸሎት ቤት እንባላለን። ስናመሰግን፣ እግዚአብሔርን ስሙን ስንጠራ፣ ለእግዚአብሔር ስንገዛ፣ ወደ እግዚአብሔር ስንቀርብ የጸሎት ቤቶች እንሆናለን። እኛ አንትሙ ታቦቱ ለመንፈስ ቅዱስ ነቢየ እግዚአብሔር ቅዱስ ኢሳይያስ ነው ይላል። ሰማይ ዙፋኔ ነው፣ ምድር የእግሬ መመላለሻ ናት። ለእኔ የምትሰሩት ቤት ምን አይነት ቤት ነው? ይልቁንስ ይላል ቅዱስ ጴጥሮስ እናንተ ራሳችሁ መንፈሳዊ ቤት ለመሆን ተሰሩ ይላል። መንፈሳዊ ቤት መሆን ምን ማለት ነው? የእግዚአብሔር መንፈስ ቅዱስ ቤት ወይም ደግሞ ማደሪያ መሆን ማለት ነው። የእግዚአብሔር መንፈስ ቅዱስ ቤት እና አንትሙ ታቦቱ ለመንፈስ ቅዱስ እናንተ የመንፈስ ቅዱስ ቤቶች ናችሁ፣ ማደሪያዎች ናችሁ ይላል። ስለዚህ ሰው የጸሎት ቤት ይባላል። እና የጸሎት ቤት የነበረውን የማመስገኛ ቤት የነበረውን ሰውነታችንን የዘረኝነት ቤት ያደረግነው፣ የቂም የበቀል ቤት ያደረግነው፣ ለእግዚአብሔር የማይገባ ለእግዚአብሔር የማይመጥን ቤት ያደረግነው እና ዛሬ ይህንን ቤት የሞላው ሽፍታ ነው። ዛሬ ልባችን ከእግዚአብሔር ሸፍቶ ከእግዚአብሔር ርቀን ከእግዚአብሔር ተለይተን ዓለሙ በእንደዚህ አይነት ምስቅልቅል ውስጥ እንዲኖር የኛ ልብ መሸፈት የኛ ጸሎት ትቶ ቂም፣ ጸሎት ትቶ በቀል፣ ጸሎት ትቶ ዘረኝነት እና የመቀመጫ ቤት አድርገነዋል ሰውነታችንን። እና ይህ ሰውነታችሁ የእንደዚህ አይነት መኖሪያ የእንደዚህ አይነት መቀመጫ አይደለም፣ የጸሎት ቤት ነው፣ ልታመሰግኑ ይገባል እያለ ነው አምላካችን እግዚአብሔር። እና የመጀመሪያው ቤተ ክርስቲያን ሰው ነው። የመጀመሪያው ጸሎት ቤት ሰው ነው። ከዛ በኋላ ነው ለሰው ሰው ሲሆን መንፈሳዊነቱ የተሻለ ሲሆን አምላኩን እግዚአብሔርን ሲቀርብ በጋራ የሚያመሰግንበት መስዋዕት የሚያቀርብበት እግዚአብሔርን የሚዘክርበት ሌላ ቤተ ክርስቲያን የተሰራለት ከዛ በኋላ ነው። እና ይሄ በድንጋይ የተሰራው ይሄ እኛ የምንገነባው እኛ የምናንጸው ሁለተኛ ቤት ነው። ሁለተኛ የጸሎት ቤት ነው። ስለዚህ በዚህ ልክ የገቡትን ወንበዴዎች ሽፍቶች እንዳባረረው ሁሉ አምላካችን እግዚአብሔር በልባችን የነገሰውን ጠላት ዲያብሎስ ያነገሰውን ሽፍታ የሽፍትነት ጠባይ የሽፍትነት ባህሪ የማይገባ ነገር አምላካችን እግዚአብሔር ከውስጣችን ያስወጣልን። ስንጾም ይወጣል፣ ስንጸልይ ይወጣል። ያ ቅዱሳን ሐዋርያት መፈወስ ያልቻሉት ማስወጣት ያልቻሉት ሰይጣን የወጣው በጾምና በጸሎት ነው ብሏቸዋል አምላካችን እግዚአብሔር። እና
እንዴት ማስወጣት አልቻልን? አንደኛ በእምነት አላደጉም፣ ሁለተኛ ደግሞ ጾም ጸሎት አልጀመሩም። እና እንደዚህ አይነቱ አብሮ አደግ ሰይጣን በጾምና በጸሎት ካልሆነ አይወጣም ብሎ ነው የነገራቸው። ወዚህ ዘመድ እየወጽ ዘእንበለ በጾም በጸሎት። እንደዚህ አይነቱ አብሮ አደግ ሰይጣን ወይም መንፈስ በጾምና በጸሎት ካልሆነ አይወጣም ብሎ እንደተናገረ አሁንም ስንጾም ስንጸልይ አምላካችን እግዚአብሔር በጾማችን በጸሎታችን በውስጣችን ላይ አድሮ ከእግዚአብሔር ያሸሸንን ከእግዚአብሔር ያሸፈተንን ከእግዚአብሔር የለየንን ያስወግድልናል ማለት ነውና እንዲያስወግድልን የአምላካችን የቅዱስ እግዚአብሔር መልካም ፈቃዱ ይሆነልን። ዛሬ ማን ነው መንፈሳዊ ሰው? ዛሬ ማን ነው ትክክለኛ ሰው? ዛሬ ማን ነው ጸሎት የሚጸልይ ሰው? እና እንደው እዚህ አንድ ትዝ የሚለኝ ምሳሌ አለ። ስንጸልይ ከልባችን አቡነ ዘበሰማያትን እንኳን እስከምንጨርስ በአንድ ልብ ሆነን እንደማንጸልይ አንድ ንጉሥ የተረዳበት መንገድ ነውና አንዱን ሰው ጠርተው አቡነ ዘበሰማያትን ጸልይልኝ እስቲ አሉት። እንደው ሳታቋርጥ ሳትንቀሳቀስ አቡነ ዘበሰማያት የሚለውን ጸሎት ከጸለይክልኝ በቅሎዬን እሰጥሃለሁ አሉት ይባላልና ይህ ሰው ኧረ በደንብ ነው የምጸልየው አቡነ ዘበሰማያትንማ ችግር የለም ብሎ በልጸልይ ሲባል አቡነ ዘበሰማያት ይትቀደስ ስምከ ትምጻእ መንግሥትከ፣ ንጉሥ ሆይ ግን ከነኮርቻው ነው አለ ይባላል። እንግዲህ አይምሯችን ያለው የሚበላ የሚጠጣ፣ አይምሯችን ያለው የሚለበስ፣ አይምሯችን ያለው የሚያልፍ የሚጠፋ ምድራዊ ነገር ላይ ነውና አቡነ ዘበሰማያትን ጸልይ ተብሎ በቅሎ እሰጥሃለሁኝ ሳታቋርጥ ሌላ ነገር ሳታስብ ወዲያ ወዲህ ሳትል ከጸለይክ በቅሎዬን እሰጥሃለሁ ሲሉት 3-4 ምዕራፍ እንደሄደ አቋርጦ ነው እንግዲህ ከነኮርቻው ነው ወይ ብሎ የጠየቀ። ምክንያቱም አሁን እያሰበ ያለው ጸሎቱን አልነበረም የሚያገኘውን ነገር ነው። ስለዚህ ብዙዎቻችን እየጸለይን አቋርጠን መጨረሻው ላይ ስንደርስ ነው የሚታወቀን። እየጸለይን የጸለይነው ጸሎት ምን እንደሆነ ለእኛም ሳይሰማን ነው የሚያልቀውና በእንደዚህ አይነት መንገድ ሳይሆን ከልባችን እንድንጸልይ ከልባችን ወደ እግዚአብሔር እንድንቀርብ ነው አምላካችን እግዚአብሔር የሚያዝዘው። ሁላችንም በዛ መልክ እንድንሄድ ከልባችን እንድንጸልይ። ይሄ ሰውነታችን ቅድም እንዳልነው አቋርጦ የሚያወራ አቋርጦ የሚበላ አቋርጦ የሚጠጣ አቋርጦ ምድራዊ ነገር የሚያስብ ሳይሆን እግዚአብሔርን የሚያስብና እግዚአብሔርን የሚያመሰግን እንዲሆን ነው ቤቴ የጸሎት ቤት ይባላል በሚል አምላካችን እግዚአብሔር የተናገረው ማለት ነው። እና ዛሬ የሚጸልይ ለሀገር የሚጸልይ አይደለም ለራሱ እንኳን የሚጸልይ ለራሳችን እንኳን ለመጸለይ የተቸገርንበት ጊዜ ስለሆነ ሰውነታችን የሚያስበው ዘረኝነትን፣ ሰውነታችን የሚያስበው ቂምን፣ ሰውነታችን የሚያስበው በቀልን፣ ሰውነታችን የሚያስበው ማግኘትን፣ ሰውነት የሚያስበው በአቋራጭ መክበርን ስለሆነ ይሄ አይደለም፣ ይሄ ሽፍትነት ነው። የእናንተ ሰውነት የጸሎት ቤት ነው፣ ቤቴ የጸሎት ቤት ነው እና የወንበዴዎች ዋሻ አታድርጉት በሚል የተናገረው አምላካችን ለዚህ ነው። ዛሬ ቤተክርስቲያን ላይ የመሸገው ሽፍታ የትም ዓለም ላይ አልመሸገም። ቤተክርስቲያን የተወሰኑ እንኳን ጥቂቶች እንኳን ቢኖሩ እነዚያን እንኳን እምነታቸውን እስከ ማስካድ ከቤተክርስቲያን እስከ ማስወጣት የደረሰ ሽፍታ የተሰበሰበው ቤተክርስቲያን ላይ ነው። ወንበዴ የተሰበሰበው ቤተክርስቲያን ላይ ነው እና አግባብ አይደለም። ይህንን አስወጥተን የጸሎት ቤት እንድንሆን አምላካችን እግዚአብሔርን እንድናመሰግን ለተፈጠርንበት ዓላማ እንድንቆም ለማለት ነው። አምላካችን እግዚአብሔር ቤተ መቅደሱን እንዳነጻው የእኛንም ቤተ መቅደስ ሰውነታችንን አንጽቶልን የስሙ ቀዳሾች የክብሩ ወራሾች እንድንሆን አምላካችን እግዚአብሔር ይፍቀድልን። መልካም ሳምንት፣ የሳምንት ሰው ይበለን። ወስብሐት ለእግዚአብሔር።